ሃይቴክ ፋሚሊ እንዴት ናችሁ? እንግዲህ ጊዜው የኤአይ ነው። ሁሉም ሰው ኤአይ እያለ ነው። እኔ እናንተ ወንድም ደግሞ እናንተ ወደኋላ እንዳትቆርብኝ ስለ ኤአይ አጠቃላይ ጥቅሞች የሚያስረዳ ቪዲዮዎች እየሰራሁላችሁ ነው። ይሄ ፓርት 3 ነው። ከዚህ በፊት ፓርት 1 እና ፓርት 2 ሰርቼላችኋለሁ። በነዛ ቪዲዮዎች ላይ ስለ ሚውዚክ ጄኔሬሽን፣ ስለ ኢሜጅ ጄኔሬሽን፣ ቪዲዮ እንዲሁም ስለ ፐርሶናል ስቶር፣ ስለ ኖት ቴኪንግ እና ስለ ኮዲንግ አሳይቻችኋለሁ። ዛሬ ደግሞ በፓርት 3 ስለ ፍሪላንሲንግ፣ ስለ ቻት ቦቶች ኤአይ በሄልዝ ኬር ላይ፣ በአግሪካልቸር፣ በላንጉጅ ትራንስሌሽን ላይ ስለ ኤአይ ቻትቦት የመሳሰሉትን አሳያችኋለሁ። እንግዲህ ስለ ኤአይ በአሁኑ ሰዓት ማወቃችሁ ቢዝነሳችሁን ራን ለማድረግ ፕሮፊት ለማግኘት በቃ ብዙ መረጃ ተማሪዎች ከሆናችሁ ትምህርታችሁ ለሁሉም በስራችሁም ሆነ በቢዝነስ ዓለም ላይ ውጤታማ እንድትሆን ያደርጓችኋል። ስለዚህ ያለፉትን 2 ፓርቶች ሙሉ ማየት እንዳትረሱ። ይሄን ፓርት 3 ነው። ሙሉውን ቪዲዮ እስከመጨረሻው ብታዩት እርግጠኛ ነኝ ትጠቀማላችሁ፣ እኔንም ታመሰግኑኛላችሁ። የቻናሉ ቤተሰቦች እንደተለመደው ላይክ እና ሼር በማድረግ ቪዲዮውን ጀምሩት። ለቻናሉ አዲስ ከሆናችሁ ይህ ቻናል ቬኪቴክ ሚዲያ ስለ ቴክኖሎጂ፣ ስለ አርቲፊሻል ኢንተለጀንስ ጠቃሚ መረጃዎች የምታገኙበት ስለሆነ ከስራ ያለችውን ቀይዋን በመንካት ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ዳይ ወደ ዛሬ ቪዲዮ። እንግዲህ አሁን ባለንበት ዘመን ኤአይ ለፍሪላንሲንግ እንደ ትልቅ ረዳት ብቻ ሳይሆን እንደ ዋና ተዋናይ እየሆነ ነው። እንደነ ፋይቨር እና እንደነ አፕወርክ የመሳሰሉ ዓለም አቀፍ የስራ መድረኮች ላይ ኤአይን መጠቀማችን በጣም ተወዳዳሪ እንድንሆንና ተፈላጊ እንድንሆን ይረዳናል። ለምሳሌ ኤፊሽንሲ እና ስፒዳችንን ከፍ ያደርግልናል። በፍሪላንሲንግ ጊዜ ማለት እንግዲህ ገንዘብ ነው፣ እናውቀዋለን። ቶሎ ዴሊቨር ካረግን ቶሎ ከስተመር እናገኛለን፣ ብዙ ተከፋይ መሆን እንችላለን። ለምሳሌ አንድ የብሎግ ጽሁፍ ወይም ደግሞ የድረገጽ ዲስክሪፕሽን እንድንጽፍ ከታዘዘን ኤአይን በመጠቀም እንደነ ቻትጂፒቲ እንደ ክላውድ ኤአይን በመጠቀም በደቂቃዎች ውስጥ ማዘጋጀት እንችላለን። የተለያዩ ዲዛይኖችንም እንደነ ሚድጆርኒ እና ካንቫ ኤአይን በመጠቀም መስራት እንችላለን። ይህ ደግሞ በአንድ ቀን ውስጥ ብዙ ስራዎችን አጠናቀን ለማስረከብ ይረዳናል። ክሊያንታችንም ቶሎ ዴሊቨር ስላደረግንለት ደስተኛና ሌሎች ስራዎችን እንዲሰጠን እንሆናለን። ከዛ በተጨማሪ ኤአይ መጠቀም ኤአይ አዳዲስ የስራ ዘርፎችን እያመጣ ነው። ለምሳሌ ኤአይ ኮንቴንት ራይተር ወይ ደግሞ ኮንቴንት ኤዲቲንግ የሚሰራለት ሰው የሚፈልግ አንዳንድ ተቋማት አሉ። ስለዚህ ኤአይን በመጠቀም እኛ ሂውማናይዝ እያደረግን አሪፍ ኤዲቲንጎችን አሪፍ የሆኑ ኮንቴንቶችን መሸጥ እንችላለን። ለተለያዩ ኮምፓኒዎች የተለያዩ ፕሮምፕቶችን አዘጋጅተን መሸጥ እንችላለን። የተለያዩ ኢሜጆችን ጄኔሬት አድርገን መሸጥ እንችላለን። ለኳሊቲ አንሹራንስ ራሱ በጣም ጥቅም አለው። ለምሳሌ አሁን በእንግሊዝኛ ቋንቋ ብዙ እውቀት ከሌለን እንደነ ግራመር የመሳሰሉ ኤአይዎችን በመጠቀም ምንም አይነት የግራመር ስህተት እና የስፔሊንግ ስህተት እንዳይኖርብን ማድረግ እንችላለን። ከዛም ፕሮፌሽናል ሉክ እንዲኖረን ያደርጋል። ከዛም በተጨማሪ ቪዲዮ ኤዲት ስናደርግ ራሱ እንደነ አዶቤ ፕሪሚየር እና እንደ ካፕከት ኤአይን ስንጠቀም የኤአይ ቱሎች ስላሏቸው ብዙ ስራዎችን ያቀልልናል። እንግዲህ እንደነ ፋይቨር እና አፕወርክ የመሳሰሉ የፍሪላንሲንግ ስራ ላይ የሚጠቅሙን የኤአይ አይነቶች ለምሳሌ ለኮፒ ራይቲንግ የምንፈልግ ከሆነ እንደነ ቻትጂፒቲ እና ኮፒ ኤአይን መጠቀም እንችላለን። ለግራፊክስ ዲዛይን ከሆነ እንደነ ሚድጆርኒን መጠቀም እንችላለን። ለትራንስሌሽን ከሆነ እነ ዲፕለን እነ ኤአይ ሞዴልን መጠቀም እንችላለን። ለዳታ ኢንትሪ ከሆነ እነ ኤአይ ኤጀንት መጠቀም እንችላለን። እነዚህ ያደረግን ስራ መስራት እንችላለን። እንግዲህ ልብ ማለት ያለብን እዚህ ጋር ምንም እንኳን ኤአይ ስራው ቢያቀልልንም ደንበኛ ወይ ደንበኛ ክሊያንት የሚከፍለን ለኛ የፈጠራ ችሎታ ወይም ለኛ የስራ ጥራት ነው። ስለዚህ ኤአይ ያመጣልን ውጤት ቀጥታ ከምንጠቀም የራሳችንን እውቀት የራሳችንን ክሬቲቪቲ ጨምረን ብናቀርበው ደንበኛውም ደስተኛ ይሆናል። ሌላ ስራ እንድናገኝ ይጠቅመናል። Ever struggled with high operational costs and trying to keep your customer service available around the clock? It's a common issue for many businesses. But guess what? There's a solution, AI chatbot. ኤአይ ቻትቦት እንግዲህ አሁን ያለውን የንግድ ዓለም ወይም ቢዝነስ ወርልድ በጣም እየቀየረ ያለው። ድሮ አንድ ደንበኛ ጥያቄ ሲኖረው ወይም ደግሞ የሆነ ነገር ለማስያዝ ቡክ ለማስደረግ የቢዝነሱ ስራ አስኪያጅ ማግኘት ወይም ደግሞ የደንበኛ አገልግሎት የከስተመር ሰርቪስ የሚሰጡ ሰዎች ጋር በአካል በመሄድ ወይም ደግሞ በስልክ በመደወል ነው አገልግሎት የሚያገኘው። በዚህ መሀል ሰራተኛውን አለማግኘት እንዲሁም ስልክ አለመመለስ፣ ቴክስት አለመመለስ ሊፈጠር ይችላል። ኤአይ ቻትቦት ግን ይህን ሂደት በአሁኑ ሰዓት ሙሉ ለሙሉ ቀይሮታል።
ይህም ማለት ምንድን ነው? እነዚህ ቻት ቦቶች 24/7 ሁል ጊዜ ኦንላይን ላይ አሉ። ስለዚህ ሰው ልጅ በእንቅልፍ ምክንያት፣ በረፍት ምክንያት፣ በበዓላት ምክንያት በማይገኝበት ጊዜ ላይገኝ ይችላል። እነዚህ ቻት ቦቶች ግን ሁል ጊዜ ሌሊትም ሆነ ቀንም ሆነ በበዓል ቀንም ሆነ በማንኛውም ሰዓት ላይ የምንፈልገውን ትዕዛዝ ብናዘው ወይም ብንጠይቀው በሰከንድ ውስጥ መልስ ይሰጠናል። ይሄም የእኛ ከስተመሮች መልስ ፍለጋ ወደ ሌላ ተፎካካሪ ቢዝነስ ፓርትነር እንዳይሄዱ ያደርግልናል። ሌላው ወጪ ከመቀነስ አንጻር ወይ ደግሞ ከኮስት ሪዳክሽን አንጻር ሰራተኞችን መቀነስ እንችላለን። ያ ማለት ለቢዝነስ ባለቤቶች ነው። ይሄ ከቢዝነስ ባለቤት አንጻር ወጪ ይቀንስልናል። ለምሳሌ 10 ሰራተኛ ተመሳሳይ ስራ የሚሰሩ ተመሳሳይ መልስ የሚሰጡ የከስተመር ሰርቪስ ባለሙያዎች ቢኖሩ እነዚህን ሁሉ አንድ የኤአይ ቻትቦት ሊተካቸው ይችላል። ስለዚህ በዚህ ሁኔታ ኮስት ሪዳክሽን መስራት እንችላለን። ሌላው እነዚህ ቻትቦቶች የእውቀት ችግር የለባቸውም። በየጊዜው ስልጠና አያስፈልጋቸውም። አንድ ጊዜ ሰጠናቸውን መረጃ ከሰጠነው ስህተት ሳይሰራ ሁል ጊዜ ሳይሰለች ተግባራዊ ያደርጋል ማለት ነው። ሌላው ከደንበኞች ረጅም ሰዓት መጠበቅ ስለማይወዱ ፈጣን ምላሽ እንድንሰጥ ይረዳናል። በአንድ ጊዜ ለሺና ለብዙ ደንበኞች እኩል መልስ መስጠት ይቻላል በኤአይ ቻትቦት። ከዚህም በተጨማሪ ኤአይ መረጃዎችን ከዳታቤዝ ስለሚወስድ ምንም የተሳሳተ መረጃ አይኖርም። ትክክለኛ ዋጋና ትክክለኛ መረጃ ነው የሚሰጥልን። ሌላ በፈለገው ቋንቋ ደንበኞችን ማናገር ይችላል ይሄ ቻትቦት። ከዛም በተጨማሪ ሽያጭ መጨመር ላይ ወይ ደግሞ ሴልስ ግሮዝ ላይ የራሱ ጠቀሜታ አለው። ለአፕሴሊንግ ይጠቅማል። አንዳንዴ የሆነ ነገር ሲሸጥልን ዛሬ ጫማ ስንገዛ ከዚህ ጋር አብሮ መሄድ ቀሚስ አለ ብሎ አፕሴሊንግ ይሰራልናል። ይህም ለቢዝነሳችን አሪፍ ነው። በአሁኑ ሰዓት ለቢዝነስ መጠቀም ከምንችላቸው ቻትቦቶች ውስጥ ለምሳሌ በሶሻል ሚዲያ ለሚመጡ ትዕዛዞች ምላሽ ለመስጠት እንደ ቴሌግራም ቦት ወይ ደግሞ ሜሴንጀር መጠቀም እንችላለን። በድረገጽ ላይ ደንበኞችን ለመርዳት እና የተለያዩ መረጃዎችን ለመሰብሰብ እና ዌብሳይት ቻትቦት መጠቀም እንችላለን። ለግል አገልግሎትና ለክፍያ ማረጋገጫዎች ደግሞ ዋትሳፕ ቦትን መጠቀም እንችላለን። በተለይ ኢትዮጵያ ውስጥ ቴሌግራም በሚሰሩ ብዙ ቢዝነሶች አሉ። ስለዚህ ቴሌግራም ቦት ብንጠቀም በጣም ጠቀሜታ አለው። ያን ስንጠቀም ለምሳሌ የአንድ ኤሌክትሮኒክስ እቃ ምንሸጥ ከሆነ ወይም የልብስ ቤት ካለ የእሱን ዋጋ ፎቶ ማሳየት ሊሆን ይችላል። ያንን በአድራሻችን ሎኬሽን ለመጠቆም ሊሆን ይችላል። ትዕዛዝ ለመቀበል መጠቀም እንችላለን። ይህ ማለት እኛ ባንኖርም በስልክ ብቻ እያየን ቦቱ ደግሞ ሽያጩን ያከናውንልናል ማለት ነው። በዛ ሰዓት እኛ ሌላ ስራ መስራት እንችላለን። በኢትዮጵያ ኢኮኖሚ ውስጥ እንግዲህ ግብርና የጀርባ አጥንት ነው። አርቲፊሻል ኢንተለጀንስ ወደዚህ ዘርፍ መግባቱ የገበሬውን ድካም ከመቀነስ በተጨማሪ ምርታማነትን በእጅጉ ይጨምራል። ቴክኖሎጂው በተለይ እንደ ኢትዮጵያ አይነት ላለን ሲዝናል ወይ ደግሞ የዝናብ ጊዜው ፀሐይ የሚሆንበት ጊዜው ሲዝናል የሆነ ያለባቸው አካባቢዎች በጣም ከፍተኛ ሚና ይጫወታል። ለምሳሌ አንደኛ ትክክለኛ የሆነ የአየር ንብረት ትንበያ ወይም ዌዘር ፎርካስቲንግ እንዲኖረን ያደርጋል። ይህም መቼ መዝራት እንዳለብን ኤአይ ካለፉት ዓመታት መረጃዎች ሳተላይቶችን በመተንተን ዝናብ መቼ እንደሚዘንብ በከፍተኛ ትክክለኝነት ይነብያል። ይህም ገበሬው ዘሩን በድርቅ እንዳይቃጠል ወይም በጎርፍ እንዳይወሰድ ይረዳዋል። ከዛም በተጨማሪ የአደጋ ማስጠንቀቂያ እንደ በረዶ፣ ከባድ ንፋስ፣ ድርቅ የመሳሰሉ አደጋዎች ከመከሰታቸው በፊት ለገበሬው በስልክ ሊሆን ይችላል በተለያየ መንገድ መልእክት እንዲደርሰው ቅድመ ማስጠንቀቂያ ይሰጣል። ሌላው ለእርሻ እድገት እና ቁጥጥር ከፍተኛ ተጽዕኖ ወይ ደግሞ ጠቀሜታ አለው። ክሮፕ ሞኒተሪንግ የምንለው ይህም አንድ ገበሬ በአካል እርሻ ውስጥ የተዘዋወረ ተክሉን ቼክ ማለት ላይ ይጠበቅበት ይችላል። የተለያዩ ድሮኖችን በመጠቀም ድሮኖቹ በላይ በማብረር የሰብሉን እድገት በምስል እያሳዩታል። ሰብሉን ውሃ ማጠጣት ይቻላል። ማዳበሪያ ማረግ ይቻላል። እንዲሁም የታመመ ቅጠል ካለ ወይም የሆነ መታከም ያለበት ተክል ካለ በኤአይ በመታገዝ በድሮኑ በማየት ሕክምና መስጠት ይቻላል። እንዲሁም የመሬት አጠቃቀም ላይ ይሄ ስማርት ኢሪጌሽን የሚባለው ተግባራዊ እንድናደርግ ይጠቅማናል። ይህም ኤአይ የአፈሩን ንጥረ ነገር በመተንተን የትኛው ሰብል
በዛ መሬት ላይ ብዘራ የተሻለ ምርት ደግሞ የተሻለ ፕሮዳክቲቪቲ ይኖረዋል የሚለውን ቀድሞ ይነግረናል። በዛ መሰረት መዝራት እንችላለን። እንዲሁም የአፈሩን ወይ ደግሞ የመሬቱን እርጥበት ቼክ በማድረግ በመለካት ምን ያህል ውሃ እንደሚያስፈልገን ይነግረናል። ከዛም በተጨማሪ ምርትን በቴክኖሎጂ መሰብሰብ ወይ ደግሞ ይሄ ፕሪሲዥን ፋርሚንግ የምንለው ለሱ ይጠቅመናል። እኛ ሀገር ብዙ ምርት እንድናደርግ በአሰባሰብ ሂደት ላይ ብዙ የሚባክን ይኖራል። ስለዚህ ያንን በከፍተኛ ሁኔታ ይቀንስልናል። ይህም ከመሰብሰቡ በፊት ከዛም በተጨማሪ ከመሰብሰቡ በፊት ምን ያህል ኩንታል ሊገኝ እንደሚችልና ገበሬው ለገበያ ለሽያጭ እንዴት መዘጋጀት ወይ ደግሞ ቀድሞ እንዲዘጋጅ ይረዳዋል። ከዛም በተጨማሪ አውቶማቲክ የሆኑ በኤአይ የሚሰሩ ትራክተሮችን በማስገባት ያለ ሰው ንክኪ ራሳቸው መሬት ማረስና ምርት መሰብሰብ እንዲችሉ ማድረግ እንችላለን። እንግዲህ ይሄ ጥቂቶቹ ጥቅሞች ናቸው። ኤአይ በኢትዮጵያ ግብርና ውስጥ ሲገባ እንግዲህ ጭፍን ግብርና ደግሞ ዝም ብሎ በቃ ዘርቶ መጠበቅ የሚባለውን ነገር ያስቀራል። ገበሬው ዝናቡን ብቻ ጠብቆ ሳይሆን መረጃና እውቀትን መሰረት አድርጎ እንዲያርስ ስለሚያደርገው የምግብ ዋስትናን ለማረጋገጥ ከፍተኛ ጥቅም አለው ማለት ነው። አርቲፊሻል ኢንተለጀንስ ወይም ኤአይ በሕክምናው ዘርፍ እያመጣ ያለው ለውጥ የሰውን ልጅ ሕይወት ለማዳንና የሕክምና ጥራትን ለማሻሻል እጅግ ከፍተኛ ነው። ቀደም ሲል ወይ ደግሞ በተለመደው አካሄድ ምርመራዎች ላይ ሰዓታት፣ ቀናት ይፈጁ ነበረ። አሁን ግን በኤአይ መታገዝ በደቂቃዎች ውስጥ በጥራት ሊከናወን ይችላል። ለምሳሌ ከበሽታ ቀድሞ የመለየት ጋር ወይ ደግሞ ኤርሊ ዲያግኖሲስ ጋር በተገናኘ ኤአይ በላቦራቶሪ ምርመራዎች ላይ በራጅ፣ ሲቲ ስካን፣ ኤክስሬይ የመሳሰሉት ላይ በጣም ረቂቅ የሆኑ ምልክቶችን ከሰው አይን በተሻለ ፍጥነትና ጥራት የመለየት ብቃት አለው። ለምሳሌ ካንሰር ሴሎች ገና መፈጠር ሳይጀምሩ በምስል ወይ ደግሞ በኢሜጂንግ ለይቶ ማወቅ ይቻላል። ስለዚህ ሕክምናው በጊዜ እንዲጀመርና የሰው ሕይወት እንዲተርፍ ያደርጋሉ ማለት ነው። ከተጨማሪም ከመድኃኒት ምርምርና ከመድኃኒት ግኝት ጋር ከድራግ ዲስከቨሪ ጋር መገናኘትም ከፍተኛ አስተዋጽኦ አላቸው። አዲስ መድኃኒት ለገበያ ለማቅረብ ቀደም ሲል ከ10 እስከ 15 ዓመት ይፈጅ ነበር ብዙ ጊዜ። አሁን ግን ኤአይ የተለያዩ ኬሚካሎች በሰውነታችን ላይ ያላቸውን ተጽዕኖ በኮምፒውተር አማካኝነት ስለሚተነብዩ ለምርመራ የሚባክነው ጊዜና ገንዘብ በከፍተኛ ሁኔታ ይቀንስልናል። ለምሳሌ በቅርቡ ተከስቶ የነበረው የኮቪድ-19 ወይም የኮሮና ፈጣን ክትባትና መድኃኒት እንዲገኝ የኤአይ ሚና ከፍተኛ ነበረ። ከዚህም በተጨማሪ ለተለያየ ግለሰብ ፐርሶናላይዝድ የሆነ ሜዲሲን ወይ ደግሞ የእያንዳንዱ ሰው ዲኤንኤው ወይ ደግሞ ጄኔቲክስ አሰራሩ ስለሚለያይ የእያንዳንዱ ሰው ጄኔቲክስ በመተንተን ለዚያ ግለሰብ ብቻ የሚስማማና መጠኑም ለዛ ግለሰብ እንዲሆን ተደርጎ የሚዘጋጁ መድኃኒቶችን ለማዘጋጀትም ይረዳናል። ይህም የተለያዩ ጎንዮሽ ጉዳትን ይቀንስለታል ታካሚ። ከዛም በተጨማሪ የተለያዩ የቀዶ ሕክምና ስራዎችን በሮቦት በመታገዝ ማከናወን ይቻላል። በኤአይ የሚመሩ ሮቦቶች ቀዶ ጥገናን በሚደረግበት ጊዜ በጣም ከፍተኛ ጥንቃቄ የሚፈልጉ የሰውነት ክፍሎችን ያለምንም መንቀጥቀጥና ስህተት ለመቁረጥ ወይም ደግሞ ለመጠገን ያገለግላሉ። እንደሚታወቀው ቀዶ ጥገና ከባድ የሕክምና ዘርፍ ነው። የሰውነታችንም ውስጥ ያሉ ሴሎች፣ ቲሹዎች፣ እያንዳንዱ ጅማቶች በጣም ሴንሲቲቭ ናቸው እና ሊበጠስ ይችላል፣ ሊቆረጥ ይችላል፣ ሊወጋ ይችላል ምናምን። ኤአይ ግን ኦልሬዲ ምንም ድካምም የለበትም፣ መንቀጥቀጥ የለበትም፣ ፍርሃት የለበትም፣ የእውቀት ችግር የለበትም። የተሰጠውን ነገር ቀጥታ ወደ ተግባር ስለሚያደርግ ትልቅ ግልግል ነው። በእኛ ሀገር ሁኔታ ደግሞ መቀስና መርፌ በሚረሳበት ሀገር እንደዚህ አይነት ነገሮች ተግባራዊ ቢሆኑ ጥቅሙ ነው እንጂ ጉዳት ብዙ አይኖረውም። ይህም ከቀዶ ሕክምና በኋላ የሚመጣን ህመም ይቀንሳል። እንዲሁም በሽተኛው በፍጥነት እንዲያገግም ይረዳል ማለት ነው። ሌላው ለቨርቹዋል አሲስታንት ወይ ደግሞ ለክትትልና ለምናባዊ ረዳቶችን ለማግኘት ኤአይ አሪፍ ኦፕሽን ነው። ያ ማለት ለምሳሌ በአሁኑ ሰዓት ስማርት ሰዓቶች አሉ። ይህም አሁን የምናደርጋቸው ስማርት ሰዓቶች በኤአይ ታግዘው የልብ ምታችንን፣ የደም ግፊታችንን፣ የእንቅልፍ ሁኔታ ምናምን የመሳሰሉትን ነገሮች ሜሴጅ ይልካሉ።
እና አደገኛ የሆነ ምልክት ሲኖርም ለባለቤቱ ወይም ደግሞ ለሕክምና ባለሙያው መልእክት ይልኩልናል። ያ ማለት ቶሎ እርዳታ እናገኛለን ማለት ነው። ከዛም በተጨማሪ ታካሚዎች ወደ ሆስፒታል ከመሄዳቸው በፊት ምልክቶቻቸውን በመናገር ምን አይነት የጤና ችግር ላይ ሊሆን እንደሚችልና የትኛውን ሐኪም ማግኘት እንዳለባቸው የተለያዩ ቻት ቦቶች በመጠቀም ቀድመን ማወቅ እንችላለን። እንግዲህ ሕክምና ላይ ብዙ የኤአይ መሳሪያዎችን መጠቀም እንችላለን። በብዛት ተግባራዊ እየሆኑ ያሉት እንደ ጉግል ሄልዝ ኤአይ ለራዥ ምስሎች ምናምን ይጠቅመናል። እነ ዋትሰን ሄልዝ፣ እነ ፓዝ ኤአይ፣ እነ ኒውራሊንክ የመሳሰሉ ተጠቃሾች ናቸው። እንግዲህ ኤአይ በሕክምና በተለይ እንደ ኢትዮጵያ ያሉ የህዝብ ብዛታቸው ካለው የሐኪም ብዛት ጋር የማይመጣጠን ሀገሮች ላይ ኤአይ ትልቅ ጠቀሜታ ነው ያለው። አስቡት፣ ለምሳሌ በአንድ ገጠር አካባቢ ያለ የጤና ባለሙያ የራዥ ምስልን አይቶ ለመተንተን ትንሽ ሊከብደው ይችላል። ስፔሻሊስት ዶክተር ሊያስፈልግ ይችላል። ነገር ግን ኤአይ አጠቃቀም ላይ ጎበዝ ከሆነ ያ ዶክተር ትክክለኛውን ውሳኔ መስጠት ይችላል ማለት ነው። ሌላው ቴሌሜዲሲን የምንለው ነው። ከቤት ሆኖ በስልክ የህክምና ምክሮችን ማግኘት ይቻላል በአሁኑ ሰዓት። ይህን እንግዲህ መጠቀም እንችላለን። በአጠቃላይ ኤአይ ሐኪሞችን ይተካሉ እያለን ሳይሆን የሐኪሞችን ብቃትና ፍጥነት ያሳድጋሉ። እንዲሁም የህክምና ስህተት በአሁኑ ሰዓት በብዛት የተከሰተ ነው እና እሱን ለመቀነስ እንዲሁም ትክክለኛ መረጃን በፍጥነት ለመስጠት የጤና ዘርፉን በከፍተኛ ሁኔታ ማገዝ ይችላል። ላንጉጅ ቤሪየርስ አር ዲስአፒሪንግ። ይህ ነጥብ እንግዲህ ዓለማችን ወደ አንዲት ትንሽ መንደር እየቀየራት ያለ ትልቅ ለውጥ ነው። ከዚህ በፊት ከሌላ ሀገር ሰው ጋር ለመነጋገር ወይም ደግሞ የውጭ ሀገር መጽሐፍት ለማንበብ ግዴታ የዛን ሀገር ቋንቋ መማር ወይም ደግሞ አስተርጓሚ መቅጠር ግድ ነበረ። አሁን ግን ኤአይ ይህንን ትልቅ ግድግዳ ሰብሮታል። اسمي أحمد. ما اسمك؟ My name is Ahmed. What's your name? My name is Antonio. Where are you from? Ismi Antonio. Hell. Where's the college admissions office? On the second floor. GPT, I'm talking to my friend right now, and I need you to translate everything that I'm saying from English to Farsi, and I need you to translate everything that he's saying from Farsi to English. Got it. Just let me know what you or your friend says, and I'll handle the translations for you. Hey friend, just checking in. Wanted to see how that project is going. سلام دوستان. می‌خواستم ببینم پروژه چطور پیش میره. ይህ ማለት ለምሳሌ ላይፍ ትራንስሌሽን የሚሰሩ የኤአይ ቱሎች አሉ። ለምሳሌ በጉዞ ላይ ያለን ወይም ደግሞ ከውጭ ሀገር ደንበኛ ጋር ስንገናኝ ስልካችንን ብቻ በመጠቀም የሚናገረውን ቋንቋ ወደምንፈልገው ቋንቋ እኛ ወደምንረዳው ቀይረን መግባባት እንችላለን። እንዲሁም ለምሳሌ ዩቲዩብ ላይ የሚሰሩ በሌላ ቋንቋ የተሰሩ ቪዲዮዎች ካሉ እኛ ወደምንፈልገው ወደምንረዳው ቋንቋ ቀይረን ማዳመጥ እንችላለን። ሌላ ለቢዝነስ ኮሚኒኬሽንም ቢሆን ከተለያዩ የውጭ ኩባንያዎች ጋር የምናደርገውን የኢሜል ልውውጥ ኤአይን በመጠቀም ፕሮፌሽናል በሆነ መንገድ መመለስና መጻፍ እንችላለን። የተለያዩ ውሎች ቢኖሩ የንግድ ውሎች በምናውቀው ቋንቋ እየተረጎምን ሳንሸወድ መዋዋል እንችላለን። እንግዲህ እንደ አድዋው እንደ ውጫሌ ትሪቲ አርቲክል 70 ካሁን በኋላ በቋንቋ መሸዋወድ አይኖርም። ሌላው እንግዲህ ለእንደዚህ አይነት ፐርፐዝ የሚረዱን ብዙ ኤአይዎች አሉ። ጉግል ትራንስሌት፣ ዲፕል፣ ቻት ጂፒቲ፣ ክላውድ፣ ራስክ ኤአይ ጥቂቶቹ ናቸው። እንግዲህ ኢትዮጵያ ውስጥ ከኛ ሀገር አንጻር ደግሞ ስናየው ኢትዮጵያ ውስጥ ከ80 በላይ ቋንቋዎች አሉ። ስለዚህ በተለያዩ የኢትዮጵያ ቋንቋዎች የሚነጋገሩ ሰዎች መረጃዎችን በቀላሉ እንዲለዋወጡ ያደርጋል። ለቱሪዝምም ወደ ሀገራችን የሚመጡ ቱሪስቶች የሀገራችንን ባህልና ታሪክ በቋንቋቸው በቀላሉ ተረድተው እንዲደሰቱ ይረዳል። እንዲሁም የተለያየ ዓለም ላይ ያሉትን የሳይንስና ቴክኖሎጂ እውቀቶችን ወደ አማርኛና ወደ ሌሎች የሀገር ውስጥ ቋንቋዎች በመተርጎም ተማሪዎች እንዲጠቀሙ ማድረግ እንችላለን። አሁን ላይ ቋንቋ አልችልም ብሎ መገደብ ቀርቶ ኤአይ እንደ ሁለንተናዊ አስተርጓሚ ወይ ደግሞ እንደ ዩኒቨርሳል ትራንስሌተር በመሆን ከማንኛውም የዓለም ክፍል ጋር እንድንገናኝና እንድንነግድ እንዲሁም እውቀት እንድንቀስብ በሩን ከፍቶልናል። ሃይ ፋሚሊ፣
እንግዲህ በ3 ፓርት ከፋፍዬ ያዘጋጀውላችሁ 12 ዋና ዋና የኤአይ ጥቅሞች ይሄን ይመስላል። ከ12ቱ ለይቼ አንዱን ብቻ ሰፋ ያለና ተንተን ያለ ቪዲዮ እንሰራላችሁ ከፈለጋችሁ ኮሜንት ላይ አሳውቁ። እስካሁን ድረስ ቆይታችሁ ቪዲዮን አይታችሁ ሰብስክራይብ ካላደረጋችሁ እባካችሁ ሰብስክራይብ አድርጉ። ቤተሰቦች ደግሞ ቪዲዮ ከተመቻችሁ እንደተለመደው ላይክ እና ሼር ይደረግ። በቀጣይ ቪዲዮ እስከምንገናኝ ድረስ